አበበ ቪኦኤ መቼም አለምጻይን ሁላችሁም ታቋታላችሁ ያው በጣም ምናምን ብሎ ምንም አይገልጽም ሌላም ቀን እንደዚህ ያው መቼም አለምጻይ ወዳጆን ታቋታላችሁ አዲስ እየወጣቱ እቺ አለምጻይ ወዳጆ ማቶን ይላል አራን ነገር እንኳን በልስለው አይ ለካ ሁሉ ጊዜ ተናግሬው አላቀም ማክቤዝን ስንሰራ ወደ 23 ተዋናዮች ያሉበት ነው የመገናኘትና የመለማመድ ለግዠሪው የለንም አንዱ ኦክላንድ ነው አንዱ ሲያትል ነው ምንድነው የምናረጋው በስልክ ነው ቲያትር የምናጠናው ብሎኪንግ ሳይቀር በስልክ ነው የምንሰራው አሁን ቀይ መድረክ ነህ አንተ አሁን ግራ መድረክ ነህ መሃል ሴንተር ያዘ ይሄንን በሊያን ተቀበል ተደርጎ የማይታወቁ ስራዎች ናቸው የሰራነውና የዚህን ቤት ታሪክ እንደው ትንሽ እናንሳብዬ ነው ዮኒ ማታቆም ድሮ ቤቱ ታቋለው እንደው በተመሳሳይ ቤት ሆኖ ምስክርነት ለምስክርነት መጥቆም እንደዛ ነው ብዙ እንደሱ ነው በዚህ የሚያልፉ ሰዎች ከፍተው እውነት የቤት እንደዚህ ሆነ ብለው ይደነግጣሉ ምክንያቱም በጣም ወድቆ አይተውታል በጣም ተጎርቶ ነበር ቤቱ የቢትወደድ ኃይለ ጊዮርጊስ ቤት ነው መኖሪያ ቤት ነው ሰውየው እንግዲህ ከንቲባነት ሁለተኛ ናቸው በሀገሪቷ ላይ ከዛ የውጭ ጉዳይ ሚኒስትርም ነበሩ የውጭ ንግድ ሚኒስትርም በሚኒሊክ ጊዜ ከመቶ ዓመቱ ነው ቤቱ ከተሰራ ከዛ በኋላ ደግሞ በኢያሱ ጊዜ ጠቅላይ ሚኒስትር ናቸው የመጀመሪያው ጠቅላይ ሚኒስትር በኢትዮጵያ ይሄ ቤት የጠቅላይ ሚኒስትር ቤት ነው እንግዲህ ቢትወደድ ኃይለ ጊዮርጊስ ደረጃውን መውጣት እሺ ነበር አይቻልም አይወጣም ደረጃው ከለው ደረጃ ፈርሷል ይሄ ቤቱ ደግሞ በስተቀኝ በኩል መተኛት ጀምሯል እዚህ ጋር የነበረው ግራር በሙሉ ቤቱ ላይ ተኝቶ ቤቱን ያፈረሰው ነበር ሳንቃው ግር ስለሚያስገባ ክፍተት ስላለው እነዛን ሞልተን ደፍነናል ከስር ደግሞ በሙሉ በጥድ ቤቱ እንደገና ተጠናክሯል አንዳንዶቹ በብረት በማይታይ መልክ በብረት አስረነዋል እንጂ ይሄ በሙሉ የምታዩ ደረጃዎቹን ዙሪያውን ቤቱ እንደገና በጥድ እንጨት ከስርም አርገና አስገብተን እንጂ ሰው አይረግጠውም ነበር